ከሰይፈ ጋር ተጣልተ እዛች ሀገር እንደማትኖር እነግርሃለሁ። አይኗ የሰይፈን ኃይል ስለማውቀው ነው። የሚጠሉት ሰዎች ያው ብዙ አይደሉ። አንዱ ነገር ፈለገውና አሉ። ሰላም እንዴት ናችሁ? ዛሬም እንዲህ በመነፋፈቅ አብረን እዚህ ተገናኝተናል። ባሳለፍነው ሳምንት ለብዙ ቲክቶከሮች የሚደብርና መማሪያ የሆነ ሳምንት ሆኖ እንዳሳለፍነው ሁላችንም እናውቃለን ብዬ አስባለሁ። ብዙ ቲክቶከሮች ሲታሰሩና ለሌሎች መማሪያ ሲሆኑ ተመልክተናል። በጣም አስቂኙ ብዬ ያሰብኩት ቲክቶከሮቻችን እንግዲህ ፖሊስ ባዩ ቁጥር እንደዚህች ልጅ እንደዚህ መርበትበትን ጀምረዋል። በአሁን ሰዓት ሁሉም እያሰበ የሚገኘው አላግባብ ከሆኑ ድርጊቶች እንደዚሁም ደግሞ አላግባብ ከሆኑ ሐሳቦች በሌላም ሊተረጎምብኝ ይችላል የሚሉትን አጋጣሚዎች በማሰብ በብዙ ዳይሜንሽን በማሰብ ስርዓት የያዘን ኮንተንት ይዞ መቅረብን ይመስለኛል። ከታሰሩት ሰዎች መካከል ብዙዎችን እያስቆጣ የሚገኘው የአዶናይ ጉዳይ ነው። ቢሆንም ቃሉን ጽፎ ከኢትዮጵያ ስነ ምግባር፣ ባህል፣ ሃይማኖት ያፈነገጠ ነው ብላችሁ የጻፋችሁት ዶክመንትድ ነው፣ ይቀመጣል። የዛሬ ሳምንት ተፈቷቸዋላችሁ፣ የታወቀ። ልጁ ደግሞ ካናዳዊ ነው። የካናዳ መንግስት ዜጋ የታሰረ ይላል። ዜጋ የታሰረ ብሎ ያው ይጠይቃቸዋል። ትግሬ ነው፣ በዚህ ላይ በዘሬን የታሰርኩት ይላል። በአጠቃላይ ትግሬዎች ናቸው አሁን የተፈቱት። አውሮፕላን የጠለፉትን ትግሬዎች ፈታችሁ፣ እነሱ ያው አሁን ጀምረውታል። ኢትዮጵያ ውስጥ አሉ ከተባሉ ቆንጆ ወንዶች እኔ ነኝ፣ ማንም እኔን የሚመስል የለም ይላል ይሄ ካናዳዊ ማለት ነው። ታሰረ የተባለው ባለባበስ ጉዳይ ላይ ነው። ነገር ግን ሱፍ ለብሶ ነበር በዛ ሰዓት የቀረበው። ከዚህም የተነሳ ሱፍ መልበስ እንደማያስቀጣውና የአዶናይ ጉዳይ ሌላ መሆኑን ብዙዎች እየተናገሩ ይገኛሉ። የቲክቶከሩ ስር ውዝግብ ፈጠረ። የኢትዮጵያ ፌዴራል ፖሊስ ቲክቶከር አዶናይ ብርሃን ኃይለ ሚካኤልን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን ማሳወቁን ተከትሎ በማህበራዊ ሚዲያዎች ላይ የተለያዩ ሀሳቦች እየተዘዋወሩ ይገኛሉ። ህዳር 13 በተካሄደው የቲክቶክ ክሬቲቭ አዋርድ ላይ 4 ሽልማቶች እንዲሁም የመኪና አሸናፊ የሆነው አዶናይ በቁጥጥር ስር የዋለበት ምክንያት ግልጽ አይደለም የሚሉ ሀሳቦች እየተዘዋወሩ ይገኛሉ። አዶናይ ብርሃን ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒው በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥተኛ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። ቲክቶከር አዶናይና ስመኝ ገብሩ ወይንም ጃኒ በዝግጅቱ ላይ የለበሱት አለባበስ የሚያስከስስ እንዳልሆነና ከሰግጥ ፈምስ ቃል ጋር ተያይዞ ሊሆን እንደሚችል ሐሳቦች እየተሰነዘሩ ይገኛሉ። እናንተስ ሐሳባችሁን አጋሩ። ጋዜጠኛና ዜና አቅራቢው ሶፎንያስም በዚህ አይነት መልኩ ለጉዳዩ ፕሮሞሽን እየሰራ መሆኑን ብዙዎች እየተናገሩና እየተገነዘቡ ይገኛሉ። አስተማሪያችን ጠይቀናት ነበር። በኢትዮጵያ ውስጥ ወንድ ልጆች ይደፈራሉ፣ እንደዚህ የየአይነት ነገሮች አሉ። ግን እናንተ ዶክመንተሪ አትሰሩም፣ ዜናም አትሰሩም፣ ለምንድን ነው ኢትዮጵያውያኖች እንዲነቁ ለምን አታረጉም ብለን አስተማሪያችን ጠይቀን ነበርና እሷ የመለሰችልን መልስ አሁን ከሶፊ ጋር አገናኝቼ እነግራችኋለሁ ማለት ነው። ምን አለች መሰለቻችሁ? ሆን ብለው ያስደፈሯቸውና ወንድ ልጆችን ካስደፈሩ በኋላ ከዛ ያ ዜና እንዲነገር ይፈልጋሉ አለች። እንዲነገር የሚፈልጉት ግን እነሱ የተደፈረ አንድ ልጅ ነው፣ ግን ሚሊዮን ኢትዮጵያውያን ወይም 130 ሚሊዮን ህዝብን መበከል ይፈልጋሉ በሚዲያ አሁን እየሆነ እንዳለው ማለት ነው። ገብቷቸዋል አይደል? አለሙ እነሱ አንድን ሰው ላይ አደጋው እንዲደርስ ያደርጋሉ። ከዛ በኋላ ያ ደግሞ በሚዲያ እንዲነገር ይፈልጋሉ። በአብዛኛው ይሄን ነገር እንዲፈጠር የሚያደርጉ የውጭ ሀገር የሚዲያ ካምፓኒዎች። ለማንኛውም እኔ አንድ መናገር የምፈልገው ነገር አለ። በድሮ ጊዜ ድሮ እናቶች እንደሚቀጡት ልክ እንደዚህ እየገረፉ ልክ የሚያስገቡበትን ጊዜና በእንቁላሉ ጊዜ በቀጣሽኝ የሚያስብለውን አስተሳሰብ በአይምሯችን እንዲያሰርጽልን የሚለውን መልእክት ለማስተላለፍ ፈልጋለሁ። ከሁሉም ግን አሳሳቢ ሆኖ ያለው ነገር ወንዶች እኔ ሴት አይደለሁም የሚል ቃልን በተደጋጋሚ እየተናገሩት ይገኛል። ከነዛም መሃል እነዚህ 2 ሰዎች ተጠቃሽ ናቸው። ጉዳያችን ስለመታሰር ነው። ታዲያ ከዚህም ጋር ተያይዞ ከ1 ወር ከ2 ወር በፊት ቡራና ዳልቻ እናስታውሳቸዋለን። እነዚህ ግለሰቦች በአንድ እስር ቤት እንደሚገኙ መረጃዎች እየተገለጸ ይገኛል። ከዛም አንፃር የተለያዩ ነገሮችን እየፈጸሙ እንደሆነ እንደዚሁም ዳልቻ መጎዳቱን ተነግሯል። በቃ እየተቀባበሉ ነው የሚያጨሱት ሲጋራ ተስማምተው እዛሁን
እና ዳልቻን ፊቱን የቆደደው ማን ነው? የሚጠሉት ሰዎች ያው ብዙ አይደሉ። አንዱ ነገር ፈለገውና አሉ ወተት ሊገዛ ሱቅ አለ ግቢያቸው ውስጥ ወተት ሊገዛ ሲሄድ ገጨኸኝ ብሎ ተያያዙ። ከዛ ፖሊስ አገላገላቸው አሉ። ከዛ በኋላ እርቅ ላይ ተቀመጡ። እርቅ ላይ በተቀመጡበት ስለታውተው አንዱ ፊቱን እንዳለ አረደው። ፊቱን ታርዷል። የፊት ለፊቱን ተበላሽቷል። በቃ ጠባሳ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ቂሊንጦ አልገባም። አዎ ይኸው ሰይፉ ቂሊንጦ ነው። ቂሊንጦ ዞን 6 ነው ያለው ቂሊንጦ። ቂሊንጦ ዞን 6 በስመ አብ። ሶፎንያስ ይዞብን የመጣው የውጭ አመል ነው። ታዲያ ይሄ ውጭ አመል ብዙውን ጊዜ እስር ቤትና ውትድርና ቦታዎች ላይ ይዘወተራል። ምክንያቱም እነዚህ ወንዶች ሴትን የሚያገኙበት ቦታ ስለሆነ አንዳንድ እስር ቤቶችም ከዚህ የተነሳ የፈለጉትን ሴትና ሚስታቸውን በወር አንዴ በሳምንት አንዴ እንዲያገኙ ይፈቅዱላቸዋል። ይህንን ተግባር ያላደረጉ ብዙ እስር ቤቶች ግን የእንደዚህ አይነት አደጋ ተጠቂ ወይም ደግሞ ሰለባ ሆነው ይታያል። ታሳሪዎች እርስ በራሳቸው አላግባብ የሆነ ነገርን ሲፈጽሙ በማስረጃ ተገኝቷል። ወደኛም ሀገር ስንመጣ የሴቶች ቡድናችንን ቀደም ሲል ከአንድ ወር በፊት የነበረውን እናስታውሳለን። ለማንኛውም ይሄን ሐሳብ ያነሳውላችሁና እየተናገርኩኝ የምገኘው እንደዚህ አይነት ተቋማት ላይ በደንብ አጣርቶ ማየትና ማስተዋል ይገባል ለማለት ያክል ነው። ጋዜጠኛ ሶፎንያስም እስር ቤት ከሚገባ ወደ ማገገሚያ ቦታ ቢሄድ ሐሳቤን እገልጻለሁ። ስሚ አዶናይ ታሰረ። ለአዶናይም ከተሰጡ ምክሮች መካከል ከሰይፉ ፋንታሁን ጋር መጋጨት ኢትዮጵያ ውስጥ በጣም ትልቅ የሆነ ሚስቴክ መሆኑንና ሰይፉ ፋንታሁን ረጅም እጅ እንዳለው እንደዚሁም ደግሞ እሱ የማይናገረው ትልቅ አቅምና ተጽዕኖ ፈጣሪ መሆኑን ብዙዎች እየተናገሩ ይገኛሉ። ታዲያ እኔ ግን ምንም የአዶናይ እንደዚህ መሆን ከሰይፉ ጋር የሚያገናኘው ነገር አለ ብዬ አላስብም። ከሰይፈ ጋር ተጣልተ እዛች ሀገር እንደማትኖር እነግርሃለሁ። አይኗ የሰይፈን ኃይል ስለማውቀው ነው። ዩ ጋዴም ሽት ነግሬሃለሁ። ከሰይፈ ገና ታብዳለህ። ሰይፈ ምን ብያለሁ? ሰይፈ ማለት እራሱ አይናገርህ። ሀብታሞች ሀብታም እጁ ላይ ነው። ያ የሆነ ነገር አስፈጽማለሁ። አሁን እሱ አተሉ አይደለ? እንዲያውም ለሰይፈ ነው ማስነገር ይበልክ እንዲያውም እንደዛማ አሹፈበት ሊለቅህ አይደለም። ቴዲ እንኳን ላንተ አይደለም ለቴዲ አፍሮ አይመለስም። ሰይፈ ስለማታውቅ ነው። ሰይፈ ሾው ብቻ አይደለም የሚያቀርበው እያንዳንዷን መውጫ መግቢያ የሚያውቅ ያ መንግስት በለው ሰይፈ። ከሰይፈ ጋር እኮ ነው የተጣላው። ዩ ጋዴም ሽት። አሁን አንተ ስፖንሰር አግኝተህ ልትሰራ ሰው ልትሆን ሀገር ላይ ልታግ መጀመሪያ የሰይፈን እግር ጎንበስ ብለህ አድርገህ ስትልስ ነው ሰው የምትሆነው። ዩ ዌልካም። እንኳን አንተኛ ሰይፈን አንዳፈረው እንኳን አንተ ምክንያቱም መልካም ጎንም ስላለው የፈለገ ነገርም ደግሞ ሰውን አይነካም፣ አንዳፈረው። እጁም ደግሞ ረጅም እንደሆነ ይነገራል። ዩ ጋዴም ሽት እስካለበት ሀገር እጁ ረጅም። እሱ የሚቀጣ በምን እንደሆነ ታውቃለህ? በስራ ነው። ይህንንም አያይዞ ሰመረ ባሪያው ሰሞኑን በተናገረውና አዶናይን በተቃወምበት መንገድ ብዙ ሰዎች ስላልወደዱለትና አንዳንድ ያመለጡትን ቃሎች ተጠቅመው ሰመረ ባሪያውንም እያጠቁት ይገኛሉ። ከነዛው መካከል እስኪ እኔንም 3 ሚሊዮን አስገቡኝና እንያችሁ። ብዙ ሰዎች ምቀኝነት ከፋ በማለት ሪፖርት እስከማድረግ ድረስ እየደረሱ ይገኛሉ። እነዚህ 15 ነው ምናምን ልጆች ቻሌንጅ የሚባል ነገር ቢቀበሉ ገንዘብ የሚያገኙ ይመስል ታሳዝኑኛላችሁ። በቃ እኔ ሶስት ለማስገባት ጀምሩት። Are you serious? በቃ እኔ 3 ሚሊዮን ለማስገባት ቻሌንጅ ጀምሩት። Are you serious right now, bro?
ከዚህ ቀደምም ጆን ዳንኤል መታሰሩንና ጆን ዳንኤል የጃኒ ፍቅረኛ መሆኑን እየገለጹ አሁንም አዶናይ ከጃኒ ጋር ያለውን ግንኙነት በማንሳት የሆነ ኃይልማ ከጃኒ ጋር ፍቅር ይዞታል በማለት ቀልዳቸውን አጧጥፎታል። እስኪ ለጨዋታ ያክል ይህንን ተመልክተነው እንመለስ። ጉሮ ሸባ ነው ወይ ጉሮ ሸባ ጆን ዳንኤል ወጥቶ አዶናይ ሲገባ ባለስልጣናት ለጃኒን የወደደ የቀመሳት ሁሉ ቂሊንጦ ወረደ። አንገደቢስ እያንቺን የእናቱ ባለባበሳቸው ለተቀጡት ልጆች መልእክትን አስተላልፈን ነበር። ቀደም ሲል መግቢያ ላይ እንደነገርኳችሁ እናቶች እንግዲህ ድጋሚ ልጃቸውን በስሊፐራቸው ወይም ደግሞ በዱላ መቅጣት አለባቸው ለማለት ፈልጌ ነበር። ታዲያ እስኪ አብረን እሱን ቪዲዮ እንመልከተው። ጠፈጠፋት ወስማ የሌሊት ልብስ ነው። ለተዝናና በጥፍ ይላል። ለመቆንጠጡላ ተመሽጧቸዋል ማዘር ማለት ነው። እታባሽ እኔ ከዚህ ያለባበስ አንድ ደግነቱን አይቻለሁ። አሪፍ አርጎ ለመቆንጠጥ ይመቻል። ከታሰሩት መካከል ጆሲ እንደዚሁም ደግሞ አንድ ሌላ ተጨማሪ ወጣት እኔ ሴት አይደለሁም በማለት ሐሳባቸውን ሲገልጹ እንደነበረ ነግሬያችሁ ነበር። ነገሩ በህግ ያስጠይቃል። ይሄን ቪዲዮ አይተና እንዴት እንመለስ። በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም ሶስት ጥራልኝ። ከሴቶች ጆሲ እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። እኔ ወንድ ልጅ ነኝ፣ ሴት አይደለሁም። ትልቅ ሚዲያ ላይ የማይጠበቅ ነገር ነው ያየሁት። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁኝ ነገሩን ወደ ህግ እንደምወስደው ላሳስብ እወዳለሁ። ሁላችሁም ሼር እያደረጋችሁ አድርሱላቸው። ቴንክ ዩ። ይህንን ንግግሩን ከተናገረ በኋላ እሱ ራሱ እስር ቤት ገብቷል። ቲክቶክ ክሬቲቭ አዋርድ ላይ በለበሰው ልብስ ማለት ነው። እንዲሁም ከሚስቱ ጋር መጣላቱ የሚጠቅመው፣ ከሚስቱ እናት ጋር መጨቃጨቁ መደባደቡ የሚጠቅመው፣ ልጁን ማስለቀሱ የሚጠቅመው አንድ ዩቲዩበር እንግዲህ እንደዚህ በማለት በራሱ ገጽ መጥቷል። አንተ ወንድ አይደለህም እቃ እንደዚህ ነው እያላችሁ ሞራሌን ለመስበር ብዙ ጊዜ ሞክራችኋል። እኔ ግን የማውቀው ጀግና ወንድ እንደሆንኩ ነው። ጀግናም ስለሆንኩ ነው 2 ልጅ የወለድኩት። እናም በዚህ ጭንቅላቴን እጎዳለሁ ብላችሁ አታስቡ። ካሁን በኋላ እንደውም ካስፈለገ 5-6 ልጅ መውለድ ይችላል። ግን አንዳንድ ሰዎች አሉ መከበር እንጂ ቆይኔ ማለት ነው። በቃ እናንተ ማለት ነው አንተና የልጅ እናት ራቁት ለራቁት የተያያችሁ ፍጥረቶች ናችሁ። ምራቅ የተጣጣጣችሁ ፍጥረቶች ናችሁ አይደል እንዴ? በቃ አንተ ለምን አተውም? በቃ ተው ማለት በቃ እንዲህ ነው መባባልም እኮ አይጠበቅባችሁም። እኛ ምን እናድርግ? ምን ማድረግ እንችላለን? እኛ ምን እናደርግ? አንደኛ ለመውለድ ወርዱ ስፋቱ ይዘቱ ምናምን አይደለም የሚያስፈልገው። የኔ እንትን እንዲህ ነው ምናምን ብሎ እዚህ ጋር ማውራቱ ተገቢ ነው ብዬ አላስብም። ሁለተኛ ነገር ደግሞ እች ልጅ እኮ አንተ ጋር ሆና ስትሰደብ ነበር አይደል እንዴ? በእናቷ ያንን አክሴፕት አድርጋ ኖራ ዛሬ ስትወጣ ለምን አንተ እሷን መናገር አስፈለገ? በቃ ተዋት። ልጅ ነው የተሰጠ ልጅ ደግሞ አባት ነህ፣ አሳድግ። በቃ አዲስ ትረካም ምናምን አያስፈልገውም። እኛም በቃን በሉ እናንተም በቃን። በቃ አሁን ማየት የምንፈልገው አንተን በስነ ስርዓት ስታሳድግ እሷም ልጆቿን ቼክ ስታደርግ ከዛ በቃ ያ ነው እንዴ። በየጊዜው አሁን እሺ በወርድ በስፋት መጣ። ኔክስት በምን እንደምመጣ ደግሞ እግዚአብሔር ይወቀው። እኛም ሳላችን እውነት አረፋኒ በእናትህ ተውን ፕሊዝ። ጂጂ አይ ላቭ ዩ ምንም ዳት። በዚህ ሳምንት ከሁሉም በላይ ያስደሰተኝ ያለው ለወጣቶች የምናስብበት መንገድ አሪፍ እየሆነ እየመጣ ይገኛል። ታዲያ ከሁሉም በላይ ወጣቱን እየጎዳ ያለው ነገር አንዱ የመጀመሪያው ሱስ ነው። ገነትን እያሳየ ሲኦልን የሚሰጠን ሱስ ነው በማለት ትልቅ መልእክትን ያስተላለፈችውን እህታችንን አዳምጠን እንመለስ። ገነትን ቃል ገብቶ ገሃነምን የሚያጎርስ ቢኖር ሱስ ነው። ሱስ ክፍል 2 መነሻው ድብርት፣ ማጣት፣ መጥፎ የህይወት አጋጣሚ አሊያም ትራማ፣ መዳረሻ
መዳረሻ የለውም። የማይሞላ የህይወት ጉድጓድ። ለድብርት የጀመርከው ሱስ የውሸት አምላክ ሆኖ ይነግሳል። ዋና ግንኙነት ወይ ከጫቱ፣ ከመጠጡ፣ ከቱዘቱ፣ ከቁማሩ ስለሆነ ምቾት ስለምትፈልግ የምትሄደው እዛው፣ ሁሉ ነገር የምታከብረው እዛው፣ እንደምትደሰት ቃል ገብቶልህ በነፃ የሚያስርህ ጊዜህን፣ ጉልበትህን፣ ፍቅርህን በመውሰድ ዜሮህን የሚያስቀርህ ቢኖር እነግርሃለሁ ሱስ ነው። ታዲያ ቀለል አድርገህ የጀመርካት ያቺ የጠዋት የሞርኒንግ ሲጋራ የውሸት አምላክህ በላይህ ላይ እንዲነግስ ምክንያት ይሆናል። እውነተኛ ማንነትህ በዚህ ጊዜ ጸጥ ትላለች። አንደበት የላት ሚዩት። በገዛ ሰውነት ኤሊየን ትሆናለህ። ከነሱ ከሲሶቹ በፊት ማን እንደነበርክ ያስረሱሃል፣ ያስዋሻሃል፣ ያሰርቅሃል፣ ያስከዳሃል፣ ኃላፊነትን ያዘነጋሃል፣ የውስጥ መብራትህን ያጨልመዋል። እሱ በርቶ የውስጥ መብራትህን ግን ያጨልመዋል። እስቲ አትዋሽ። አንድ ዙር ብለህ ዛሬ ስንተኛው ዙር ላይ ነህ? ትናንት የተበላኸውን ልታስመልስ ተመለሰ። ነገስ ግን ሲሄድ እያየኸው ነው። ኢየሱስ ግብሩ ዜሮ ሳያስገባ እንደማይተውህ ዛሬም አልነቃህ። አልገባህበት እሰየው። ከገባህበት ግን መዳን ከፈለክ የመጀመሪያውን ስቴፕ ተከተል። እመን፣ መቀበል ነው። ከራስ ጋር መተማመን አያሳፍርም። ቤቴን፣ ስራዬን፣ አይምሮዬን፣ ገንዘቤን፣ ማንነቴን፣ የወሲብ ህይወቴን የሚያቃውሰው ሲጋራው፣ ጫቱ፣ ማታ መስበሪያው፣ መጠጡ፣ ጡዘቱ እነሱ ናቸው ብሎ መጀመሪያ ማመን መቀበል። እውነቱን ስነግርህ ሱስን ለማቆም መፈለግ ብቻውን መልስ አይደለም፣ ተግባር ይፈልጋል። መለወጥ መፈለግን ለታመነ ወዳጅ ወይ ለቤተሰብ ማሳወቅ። ቆም በል እስቲ። ማንን ስታገኝ፣ የት ቦታ ስትገኝ ነው ውስዋስ ያለብህ? መንገድ ቀይር፣ ውሎ ቀይር። አዎ ቁረጥ። እስከ መቼ ግን? በተመሳሳይ ሰዓት ያንን በምታደርግበት፣ በምትቅምበት፣ በምትሰክርበት፣ በምትጦዝበት፣ በምታደርገው እንቅስቃሴ ሁሉ በዛች በተመሳሳይ ሰዓት በሌላ ድርጊት እሷን ተካት። ወክ አርግ፣ ጓደኛ ጋር ደውል፣ ዋኝ፣ ሌላ አክቲቪቲዎች፣ የምትወዳቸውን ነገሮች አድርግ፣ አንብ፣ ውጣ፣ ተንቀሳቀስ፣ ሁሉንም አድርግ። አዎ እደግመዋለሁ፣ ሱስ ህመምህን ላለማዳመጥ፣ ጭንቀቱን ለመርሳት፣ የተረበሸ ውስጥህን ለማደስ ብለህ የጀመርከው ነው። እረዳለሁ። ነገር ግን ጫትና ሲጋራ፣ ጡትና መጠጥ፣ ቁማር ግብሩ ለሰይጣን ነውና ቀን ጠብቆ ዜሮ ሳያስገባህ አይለቅህም። ቀጠል አድርግና ንስሐ ግባ። በየሃይማኖት ፈጣሪን እርዳታ ጠይቅ። ፈጣሪ አለና ከቻልክ አንብብ፣ ጸልይ፣ ሜዲቴት አርግ። ራስህን ፈልገው ማን እንደነበርክ። ይህ የመንፈስ ፓራሳይቱ ከላይ ላይ ሲነሳ ከስር አንተ ማን እንደነበርክ ራስህን ታገኘዋለህ። ይህንን ሁሉ ካልቻልክ ደግሞ ይህን ሁሉ ለብቻ ያልችልም ካልክ ከፈጣሪ ቀጥሎ የሱስ ማገገሚያ ተቋማት ጋር ተማከር። የኔ ትውልድ በአሁኑ ሰዓት ጨርቅ ያልጣለ እብድ በየቤቱ በየሁላችንም ቤት ገብቷል። ስለዚህ የኔ ትውልድ ሳይርቅ ሳይረፍድ እንመለስ። ሰላም ነው። የልጅ ማኛን እያመሰገንን አንዳንድ አላግባብ የሆኑ ሱሶች ወይም ደግሞ መጥፎ ሱስ የሚባሉ ነገሮች መጥፎ አይነት መንገድ ውስጥ ሲጥሉ እንመለከታለን። የሶፊም ጉዳይ ይሄ ይመስለኛል። ጸበል እገባለሁ ብሎ ምላሹን ቢሰጥም በአሁን ሰዓት ግን ፖሊስ ጣቢያ እንደሚገኝ ብዙ አይነት መረጃዎች እየገለጹ ይገኛሉ። ነገር ግን እሱ ንጹህ መሆኑን እየመሰከሩ እንደዚሁም ደግሞ እሱን ያጋለጠውን ግለሰብ ጥርጣሬ ውስጥ የሚከቱ መረጃዎች እየተነገሩና እየተገለጹ ይገኛሉ። ይሄ ልጅ ጌ ነው የምትሉ ሰዎች ግን ማለት ነው ምናችሁን ነው የሚያማችሁ? እኔ ባለፈው አዳማ ጠርቶኝ አብሬው አድሬው ምንም አልነካኝም ማለት ነው። ጌ ነው እያላችሁ እንዴት ዝም ብላችሁ ሰው ላይ ያልሆነ ስም ታወጣላችሁ ማለት ነው? አዳማ ለሌላ ነገር መጥቶ ልጁ የሱ ጠላት ሆኖ አላከኮባቢው በምን ታውቃላችሁ ማለት ነው? ልጁ ሲጀመር ጌ አይደለም፣ እኔ አውቀዋለሁ ማለት ነው። ውለታ የዋለላችሁ ሰዎች ሲጀመር ኢትዮጵያ ላይ ማንም ሰው አያከብርም ማለት ነው። ሶፊ በጣም ጥሩ ሰውና መልካም ሰው ነው። ስሙን ለማጥፋት ነው እንደዚህ እያሉ ያሉት እንጂ ልጁ ምንም ጌ አይደለም። ልጁ በቅድስና የሚኖር ሰው ነው ሲጀመር ማለት ነው። አንተ ይሄ ቪዲዮ የምታየው ማለት ነው ከአንተ የተሻለ ሰው ነው ማለት ነው። ይሄ ልጅ ማለት ነው ጌ ነው እያልክ ዝም ብላችሁ እዚህ ቲክቶክ መንደር ላይ የሰው ስም አታጥፉ ማለት ነው። እንደኔ ይሄ ልጅ ጌ አይደለም፣ ጥሩ ልጅ ነው፣ መልካም ልጅ ነው፣ ትሁት ነው የምትሉ ሰዎች ቪዲዮውን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለዓለም ሁሉ አድርጉ። ይህን ልጅ እንደሰማ ነው እኔ አብሬው አድሬ ምንም አላደረገኝም ነው ሐሳቡ። መጀመሪያስ ለምን አብሬው አደርክ? የመጀመሪያው ጥያቄያችን ይሆናል። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? እችን አጭር መልእክት ለፍሬዘር ለሚባለው ልጅ እንድታደርሱልኝ እፈልጋለሁ። ያው ፍሬዘር ማን እንደሆነ ታውቃላችሁ። ትናንትና አዳማ ላይ ታዋቂውን የኢቢኤስ ጋዜጠኛ ሲደበድብና ሲያስደበድብ የነበረው ልጅ ማለት ነው። ለሱ ነው ይህን መልእክት እንድታደርሱልኝ የምፈልገው ማለት ነው። ሲጀመር አንተ ራስህ ማን ነው ፈራጅ ያደረገህና ሰውን የምታስደበድበው? ሲቀጥል ደግሞ የአንተ ዩቲዩብ ቻናል ላይ ማንም ሰው ገብቶ ሲያይ
ወሲብንና ወሲብን የተመለከቱ ነገሮች ብቻ ነው የምታወራው። ወንድ ልጅ እዚህ ቦታ ሲነካ ደስ ይለዋል፣ ወንድ ልጅ እዛ ቦታ ሲነካ ደስ ይለዋል እያልክ እያወራህ ነው የምትውለው። ስለዚህ አንተ ያን አለመሆንህን በምን ልናቅ እንችላለን? ሲጀመር ደግሞ ወንድ ለወንድ የሚባሉት ግንኙነት ያላቸው ሰዎች ስፔሲፊካሊ ክሊክ የሚደራረጉት ይተዋወቃሉ እርስ በርስ። ማንም ሰው ጋር ለማንኛውም ወንድ አይጻጻፉም፣ አይጽፉም። ካንተ ጋር ደግሞ ረጅም ጊዜ እንደምትተዋወቁ ተናግራችኋል። ስለዚህ ሁል ጊዜ ቀድሞ የሚያጠቃ ሰው የራሱን ገበና የራሱን ጥፋት ለመሸፈን ሲፈልግ ነው። ስለዚህ አንተም እዛ ድረስ መጥቶ በምን እንዳልተስማማችሁ እኛ በምን እናውቃለን? የራስን ጥፋት ለመደበቅ ስትል ቀድመ ጥቃት አደረስክበት። አዳማ ውስጥ ፖሊስ የለም፣ ለህግ አሳልፈ መስጠት አትችልም። አንተ ማን ፈራጅ አድርጎ ልጁን የምትደበድበው? እኔ እዚህ ነገር አበረታችም አይደለም። መድኃኒዓለም ይቅር ይበለን። ለነዚህ አይነት ሰዎችም እግዚአብሔር አምላክ ራሱ ምህረቱን ያወርድላቸው። ግን ሁል ጊዜ ቀድሞ አታክ የሚያደርግ ሰው የራሱን ጥፋት የሚሸፍን ሰው ነው እና አንተ እንደዚህ አይነት ትምህርቶችን እያስተማርክ ወንድ ልጅ እዚህ ጋር ቢነካ ወንድ ልጅ እዛ ጋር ቢነካ ደስ ይለዋል ምን ይለዋል እያልክ እያስተማርክ እሱ እንደዚህ አይነት ሰው እንኳን ቢሆን ኦፍ ኮርስ ያንተን ቪዲዮዎች አይቶ ነው ወደ አንተ የሚመጣው። ቢኮዝ አንተም እንደዚህ አይነት ነገሮችን ነው የምታስተምረው። ለማንኛውም የልጅ ማኛን ሐሳብ በአይምሮአችን እያሰረጽን እንደዚሁም ደግሞ የእኛን ምክር እንደዚሁም ደግሞ የህይወት ተሞክሮን እናዳምጥ። እድሜው ስንት ነው? 69 ዓመትን እንዴት ይገልጹታል? ሽምግልናና እርጅና አንድ አይደለም። እርጅና ኤክስፓየር ማድረግ ነው። ሽምግልና ግን በእውቀትም በማስተዋልም ማደግ። ተዝረከረከ ሽምግልና መሆን የለበትም። ያርጅና ነው። ወደ ሽምግልና ስትመጣ ግን አዋቂ መሆን አለብህ። መምከር መቻል አለብህ። መቆጣት መቻል አለብህ። ቁጣህ በፍቅር መገለጽ አለበት። እስካሁን ሲኖሩ ያደረጉት ቁም ነገር ትልቁ ነገር ምንድነው? በትምህርቴ ሰክሰስፉል ነኝ። ማስተር ሰርቻለሁ። ልጆች ወልጃለሁ። የ37 ዓመት ትዳር ነበረኝ። ልጆች 3 ልጆች፣ 2 ሴት 1 ወንድ። ሶስቱም ትምህርታቸውን ጨርሰዋል። ሁለቱን ድር ያለው ልጅ አይቻለሁ። አንዷ ገና ባል እየጠበቅን ነው። በወጣትነት ዘመኑ ውድ ዋጋ ያስከፈሉት ስህተት ነበር። ምን ነው በዛን ጊዜ አሁን የማውቀውን ያህል እግዚአብሔርን ባውቀው እሱ ነው። ያንን ዕውቀት ቢኖረኝ ኖሮ የገባሁባቸውን ነገሮች ገብቼ ኪሳራ ውስጥ አላለም። ግን ኪሳራዬን ሁሉ ለውጠው እዚህ አደረሰኛል። እግዚአብሔር ቸር ነው። ለወጣቱ ያሉት መልእክት ኦፖርቹኒቲን በጊዜው መጠቀም። እግዚአብሔርም የጊዜ አምላክ ነው። ጊዜን ፈጥሮ በጊዜ የተጠቀመ አምላክ ነው። በዛሬም ቪዲዮ እንግዲህ እነዚህን ይዤላችሁ መጥቻለሁ። በቀጣይ ቪዲዮ እንግዲህ አብረን እስከምንገናኝ ድረስ ቸር ቆዩልኝ እያልኩኝ ሰብስክራይብ፣ ኮሜንት እንደዚሁም ደግሞ ላይክ በማድረግ ሰፖርታችሁን እየገለጻችሁልኝ በሰላም ቸር ቆዩልኝ።